ጊዜው 1980ዎቹ ነው። ሀገራችን ኢትዮጵያ በሶሻሊዝም ርዕዮተ ዓለም እየተንሳፈፈች ትገኛለች። ወቅቱ እግዚአብሔር የለም የሚለው የክህደት አስተሳሰብ ገኑበት ሀገራችን በሌኒዝም ማርክሲዝም እንቅስቃሴ እየተፈተነች ትገኛለች። የቅድስት ቤተክርስቲያን ልጆች ደግሞ በሶሻሊዝም ርዕዮተ ዓለም እየተቃኙ የተለያዩ ስቃዮችን እያዩ ይገኛል። ቤተክርስቲያንም የኋላ ታሪኳ ተዘንግቶ ለሀገር ያበረከተችው አስተዋጽኦ ተረስቶ ፍጹም የተረገጠችበት ዘመን ነበር። የሶሻሊዝም ርዕዮተ ዓለም እያዳከመ ያመጣውን የቅድስት ቤተክርስቲያን አገልግሎት ዳግም ወደ ቀደመ ክብሩ ለመመለስ የቅድስት ቤተክርስቲያን ልጆች በከፍተኛ ትምህርት ተቋማት መሰባሰብ ጀመሩ። መሰባሰባቸውም በወቅቱ የነበረውን እንቅስቃሴ በቅድስት ቤተክርስቲያን ላይ እየደረሰ የነበረውን ጫና ለመከላከል በመሆኑ በጽዋ ማህበራት በተምሮ ማስተማር በየጫካው እንዲሁም በተማሪዎች የመኝታ ክፍል እየተገናኙ ስለ ቅድስት ቤተክርስቲያን ማሰብ መምከር እንዴት እናድናት የሚለውን ማውጠጠን ጀመሩ። እግዚአብሔር አምላክ መጀመሪያው ቃል ኪዳን የተቀበለች እናታችን ነች። ኪዳንን ከይኩን ስለራሚ ብሎ ከመረጣቸው ጋር ቃል ኪዳን ያደረኩ ብሎ አስቀድሞ የተናገረ በ1983 ዓመተ ምህረት በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ሁሉ ወደ ብላቴ እንዲዘምቱ በወቅቱ የነበረው መንግስት ትዕዛዝ ሰጠ። በዚህ መሰረት እንግዲህ የታሰበው ሁሉ ይፈርሳል ተብሎ ቢጠበቅም እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው እንደተባለው ሁሉ አንድ አይነት ዓላማ ያላቸው ሰዎች በጦር ማሰልጠኛ ካምፕ ውስጥ ተገናኙ። ወንዶች ቁጥጥ በለው አሁን ይሰማል አይደለም? ማውራችሁ ነገር ይሰማል። አሁን ከኬንያ ወደ ብላቴ እንመለሳለን፣ ወደ ሀገር ውስጥ እዛ እንመለስና የምናደርገው ምንድነው የመጨረሻይቱ ያንን ጸሎት
ነጠላ መልበስ አለብኝ እንዲህ ማለት አለብኝ የሚደረግ ታሪክ የለም። ውትድርና ህይወት ነው እንደተነጋገር ነው። ዛፍ ስር ዝም ብላችሁ አሁን ወደዛች ሄደን የምትመች ዛፍ እናሳያችኋለን። እዛ ተሰበሰባላችሁ። ስለዚህ የብላቴ የመጀመሪያ ሲን ኦር የብላቴ እይታ ነው የምንሰራው እዛ ስር ማለት ነው። ተስማማን? ስለዚህ ጸሎት ነው። ልክ ደብረገነት ውዳሴ ማርያም እንደምታደርሱት አይነት ጸሎት የተወሰነ የጸሎት ጊዜ እንይዛለን። ከዛ እዚያው ቁጭ ትላለን። ይሄም ደብረገነት እንደሚደረግ ነው። ቁጭ ባላችሁበት ምንድነው የምትወያዩት ማለት ነው። እንግዲህ ያኖራቸው መንግስት ይለባቸው ስለሄደና ጠላታችን ነው ብሎ የሚያምኑት ኃይል ገብቶ ስለነበረ ለሞተለ እናልቃለን ስጋት ውስጥ እኛ ጊዜ ነው እኛ ሚካኤል ከዚህ መርጦ ወደ ሀገራችን ይመለሰናል የሚል ተስፋ የሚዘላቀላሉ። የመጨረሻ ስራ ይሆናል ኬንያ። እንግዲህ እንጨርሳለን በዚህ ሁኔታ ማለት ነው። ስለዚህ ወንዶች አሁን ሁላችን ትንሽ ወደዚች ፈቅ እንላለን። ወደ ቪዲዮ ከድንኳና ወደ ላይ ቀጥሉ። ከዚህ በመነሳት ነበር በብርቱ ወንድሞችና እህቶች ጥረት ዛሬ ላይ የምናየው ማህበረ ቅዱሳን የተወለደው። እንሰብሰብኑ እንደ ኬስፓኑ እንደ ብላቴው እንደ ኬስኑ ኑ እንሰባሰብ በእምነት እናብብ እንሰብሰብኑ እንደ ኬስፓኑ እንደ ብላቴው እንደ ኬስኑ ኑ እንሰባሰብ በእምነት እናብብ። ማህበሩም በ1980ዎቹ ተንሰራፍቶ የነበረውን የሶሻሊዝም ርዕዮተ ዓለምና የመናፍቃንን የቅሰታ ትምህርት ለመከላከል አንድ እርምጃ ወሰደ። ይህም በማህበረ ቅዱሳን ታሪክ ፈጽሞ ሊዘነጋ የማይችል ነበር። የሐመር መጽሔትን እንዲታተም አደረገ። መጽሔቱ ከታተመ በኋላ ቅድስት ቤተክርስቲያን የምትመልሳቸው መልሶችና በወቅቱ የተንሰራፈው የሶሻሊዝም እንቅስቃሴ ለመግታት አመቺ እድልን ፈጠረ። ይህም ቤተክርስቲያን በሚዲያው እድገት ደረጃ አንድ እርምጃ ወደፊት እንድትራመድ ያደረጋት ነበር። ሐመር መጽሔትም ለመጀመሪያ ጊዜ በወርሃ ሚያዝያ 7 አይነት ይዘት ያላቸውን ጥንቅሮች በ40 ገጽ አካታ መታተም ጀመረች። በማህበሩ አባላት አሰራጭነት በመላው የሀገሪቱ ክፍሎች ስርጭትን ጀመረች። መጽሔቷ በወቅቱ የምታነሳቸውና የምታስተላልፋቸው መልእክቶች በኦርቶዶክሳውያን ዘንድ ተወዳጅነትን በማግኘት በአጭር ጊዜ ውስጥ ወደ ህብረተሰቡ እንድትገባ መንገድ ተከፈተ። ማህበሩም ይህ ስራ ለበለጠ የተሻለ ስራ በማነሳሳቱ በ1985 ዓ.ም በወርሃ ጳጉሜ ሌላ አዲስ ጋዜጣ ማተም ጀመረ። ስምዐ ጽድቅ ይሰኛል። ይህ ጋዜጣ እንግዲህ በወቅቱ የቅድስት ቤተክርስቲያን ወቅታዊ ሁኔታዎች በየዕለቱ የምትዘግብ በመሆኑ ማህበረ ቅዱሳን በቅድስት ቤተክርስቲያን የሚዲያ ታሪክ ፈርቀዳጅ እንዲሆን በማድረግ ትልቅ አስተዋጽኦ ተወጥታለች። ስምዐ ጽድቅ ጋዜጣን በማተም ለአንባቢያን በድጋሚ ማህበሩ አደረሰ።
በቅድስት ቤተክርስቲያን የሚዲያ እድገት ደረጃ የማይቻለውን ሁሉ እየፈጸመ አለኝታነቱን እያስመሰከረ የሚገኘው የማህበረ ቅዱሳን የህትመት ታሪክ ዛሬ ላይ አዲስ ምዕራፍ ይዟል። ማህበሩ ዘመኑ ያመጣቸውን አዳዲስ የህትመት ማተሚያዎች ማሽኖች በመጠቀም የተለያዩ ተግባራትን እያከናወነ ይገኛል። በዚህም የሐመር መጽሔትን በአመት ከ48000 በላይ እያተመ ለአንባቢያን ያደርሳል። ከዚህ ባሻገርም የተለያዩ ይዘት ያላቸው መጽሐፍቶችን በማተም ከ600,000 በላይ መጽሐፍትን በተለያዩ ቋንቋዎች በመላው ሀገሪቱ እያሰራጨ ይገኛል። ይህም ቅድስት ቤተክርስቲያን በህትመት ሚዲያ ታሪክ ቀዳሚ እንድትሆን አንድ እርምጃ የከፈተ ነው። ማህበሩ ዘመኑ የሚያመጣቸውን የቴክኖሎጂ ግብአቶች ለመልካም አጋጣሚ በመጠቀም ሌላ አኩሪ ታሪክ ፈጸመ። ይህም እንግዲህ በሀገራችን ከህትመት ጋዜጣ በመቀጠል ቀዳሚነት እንደሚይዝ በሚነገርለት የሬዲዮ ጣቢያ ስርጭት አዲስ ታሪክ አዲስ ምዕራፍ መጻፍ ቻለ። ለአድማጭ ተመልካቾቹ በተለያዩ አማራጮች የአየር ሰዓትን ከሌሎች ጣቢያዎች በመግዛት ለአድማጮቹ መድረስ ቻለ። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ በ2004 ዓ.ም ማህበሩ ድምጸ ተዋህዶ በሚል በጀመረው የሬዲዮ መርሃ ግብር የተለያዩ ይዘት ያላቸው መርሃ ግብራትን ለአድማጭ ተመልካቾቹ ሲያቀርብ ቆይቷል። ማህበሩ እንግዲህ በሚዲያ ዘርፍ ቀዳሚነቱን እያስመሰከረ ከመጣባቸው መንገዶች መካከል አንዱ የሬዲዮ ታሪኩ ሲሆን በርካታ ስራዎችን በዘመኑ አከናውኗል። በስብከተ ወንጌል ቃለ ወንጌልን በመላው ዓለም ተደራሽ ከማድረግ አንጻር አያሌ ስራዎችን ሰርቷል ማለት ነው። የማህበሩ ሬዲዮ ስርጭት ከዘመናት ዘመናት አድጎ አሁን አለንበት ደረጃ ላይ ደርሷል። ድምጸ ተዋህዶ በመላው ሀገሪቱ ክፍል በዛሬው ዕለትም እየተደመጠ ይገኛል። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ጠቢብ የሚጠበብሽ ተጓዥ የሚሰንቅሽ ሰዓሊ መልክሽን በጥበብ የሚያደምቅሽ ዜመኛው በስስት ፍቅርሽን ቢያዜመው እመኩሉ አንቺ ጣፋጩ ስምሽን ከልቤ አተመው መሸሸጊያዬ ሆይ ከንጉስ ቀኝ ያለሽ ሞልቼ እንደጎደልኩ ብክነቴን ታውቂያለሽ። ወዳጄ ሆይ ንኢ የምጀግንበት ከበደሌ በቀር ምን አለ ከቤቴ ለአንዲት አጠባሪያ ፍቅርሽ ነው ተስፋዬ ነይልኝ ውበቴ። የምህረት ኪዳን ሆይ ተስፋ ቃልሽን ስጭኝ በእናትነት ስስት የኃጢአት መዝገብ ባንቺ ይሰረዛል ሰዓሊ ለነ ቅድስት። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። ወዳጄ ሆይ ተነሽ ውበቴ ሆይ ነይ ነይ በማለዳ ነይ እንደረሳው ያለምን ስቃይ በሚለው የማህበረ ሰላም የመዝሙርና የሥነ ጽሑፍ ሉክ ባቀረቡልን ዝማሬ እንዲሁም ደግሞ ቀደም ብሎ እህታችን ታሪኳ አራርሶ ባቀረበችልን ግጥም እንግዲህ የዛሬ የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ጀምረናል። ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር ሰብሕዎ
ለአምላክነ ሃሌሉያ በእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ከትላንት ዛሬ የተሻለ ስራ ለመስራት ምቹ አጋጣሚ እንደሆነ የሚያምነው ማህበሩ የሚዲያ እድገቱን በድጋሚ አጠናክሮ በ2005 ዓ.ም በወራ የካቲት ከሬዲዮ ስርጭት ከፍ ብሎ የራሱን የአየር ሰዓት በመግዛት የቴሌቪዥን አገልግሎት መስጠት ጀመረ። የቴሌቪዥን ስርጭትንም በተመለከተ በኢቢኤስ ቴሌቪዥን ከ2005 እስከ 2008 ዓ.ም በአማርኛ ኋላም በኦቢኤስ ቴሌቪዥን በኦሮምኛ ሲያሰራጭ ቆይቷል። ነገር ግን በተለያዩ ምክንያቶች መቀጠል አልቻለም። ቤተ ክህነት የጀመረችው ቴሌቪዥን ላይ ሰዓት ወስዶ ማሰራጨት አንዱ አማራጭ ነበር። እንግዲህ ይሄን በተለያየ ምክንያት ሊሳካ አልቻለም። ሊሳካ ባለመቻሉ ወደ ሌላኛው አማራጭ ነው የመጣ ነው። ሌላው አማራጭ እንግዲህ ማህበረ ቅዱሳን በኤሌክትሮኒክስ ሚዲያው በቴሌቪዥኑ ማስተማር ስለሚኖርበት በመልኩ ቢያስተምር የተሻለ ነው የሚለው አማራጮችን ነው ለማየት የሞከር ነው። አንደኛው አማራጭ 24 ሰዓት ቻናል ወይም ደግሞ ሙሉ ቻናል ወስዶ ለ24 ሰዓት ማስተላለፍ ነው። ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ቻናል ካላቸው ተቋማት የተወሰኑ ሰዓት ተከራይቶ ማሰራጨት ነው። እንግዲህ ከነዚህ ሁለቱ አማራጮች የተሻለ ሆኖ የተገኘው በተለያየ ምክንያት ማለት ነው ሰዓት ከተለያዩ ቻናል ካላቸው ሰዎች ሰዓት ወስደን ማሰራጨቱን የመረጥ ነው። በሂደት ግን ሰዓቱን እያሳደግን የምንሄድበት ሁኔታ መኖር አለበት የሚል ነው። ከ2010 መስከረም ወር ጀምሮ 7 ሰዓት በሳምንት በተለያዩ ቋንቋዎች ማለትም በአማርኛ በኦሮምኛና በትግርኛ እያሰራጨን እንገኛለን ማለት ነው። ማህበረ ቅዱሳን ቋብ ዘመነ ማቴዎስ ናብ ዘመነ ማርቆስ ሰላም አብጽሐኩም እናበለ ለመጀመሪያ ጊዜ በአሊፍ ናይ ቴሌቪዥን መርሃ ግብሩ መጀመሩን ትገልጽ አብይ ሐጎስ ይስማዕና አባ ፊልማ ፈፉራ ቁልቁሉን ያሳዳን ዋቃቶኪቻስን ዋቂፋና አሸማ አርከፉኔ ወርዶፍቶታ ሰገንታ ቴሌቪዥኒ ወልዳ ቁልቁሎታ ኩን ቆጲ አዳ በረሃራ በረኩመ ለማፍኩዳን ሰበቤፈቹን ቆጴፈኔ በገነጋን እትንሲንገ ሰብሕዎ ለአምላክነ ሃሌሉያ በእግዚአብሔር መስከረም 1 ቀን ማህበረ ቅዱሳን የቴሌቪዥን መንፈሳዊ መርሃ ግብር በአሊፍ የቴሌቪዥን ጣቢያ ከናንተ ጋር ተገናኝቷል። እንኳን አደረሳችሁ፣ እንኳን አደረሰን። ለትውልደት ይገንያ ሰማያት ለስብሐቲከ እግዚኦ ወጽድቀከኒ በማኅበረ ቅዱሳን German
የኦርቶዶክሳውያን ፍላጎት ከዘመኑ ጋር አብሮ እንዲጓዝ ምቹ መደላደልን የፈጠረ ነበር። የተነገረውን ነገር መሬት ሲቆፈርም እየተናገረው በተጨባጭ ነገር ፍለጋ ውስጥ አለመገኘት ሊኖር ከጨረቃ ወደ ምድር ያስተላለፉት መልእክት ኦሪት ዘፍጥረት ይሄንን ፍጹሙን ዕውቀት የፈጠረው እንዴት ማግኘት ይችላል? የማህበረ ቅዱሳን የቴሌቪዥን ፕሮግራም ተመልካቾቻችን በሙሉ ማህበረ ቅዱሳን ከ2010 ዓ.ም መስከረም 1 ቀን ጀምሮ በአማርኛ በአፋን ኦሮሞና ትግርኛ ቋንቋዎች ከአሌፍ ቴሌቪዥን የአየር ሰዓት በመግዛት ወንጌልን ለዓለም እያደረሰ ይገኛል። ሆኖም እየሰጠ ያለው አገልግሎት ከተመልካቾች ፍላጎትና ወቅቱ ከሚፈልገው የሚዲያ ስራ አንጻር በቂ ሆኖ ባለመገኘቱ ማህበረ ቅዱሳን ቴሌቪዥን በሚል ስያሜ የራሱን የ24 ሰዓት የቴሌቪዥን ጣቢያ ለመጀመር እየተዘጋጀ ይገኛል። ይህ አዳዲስ እይታዎችን በአዳዲስ አቀራረብ በአዲስ ዓመት ወደ እናንተ የሚደርሰው የ24 ሰዓት ቴሌቪዥን መስከረም 1 2012 ዓ.ም የሙከራ ስርጭቱን ይጀምራል። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። ማህበረ ቅዱሳን ቴሌቪዥን በማህበረ ቅዱሳን በዘመናችን ሚዲያ ያለውን አስተዋጽኦ የተረዳው ማህበሩ የራሱን የቴሌቪዥን ጣቢያ 2012 ዓ.ም ላይ በወራ መስከረም በራሱና በቅድስት ቤተክርስቲያን የሚዲያ ታሪክ ፈርቀዳጅ የሆነውን የማህበረ ቅዱሳን ቴሌቪዥን አገልግሎት በ3 ቋንቋዎች ጀመረ። ዛሬ ምዕራቡ ዓለም የቤተክርስቲያንን መልእክት የሚተላለፈው በሚዲያ ነው። በየአጥቢያ ቤተክርስቲያን የሚሰጠው ትምህርት ብዙ ወሳኝ ላይሆን ይችላል። ቤተክርስቲያን ለማይመጡ ምዕመናን ሚዲያ ወሳኝ ናቸው። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የከፈተችው ሚዲያ ጥሩ ነው። በማህበረ ቅዱሳን የተከፈተው ሚዲያ ደግሞ ጥሩ ነው። ከነዚህ ሚዲያ የ24 ሰዓት ውስጥ ደግሞ የአንዳንድ ሰዓት እየገዛን በመሃል ላይ የየራሳችን ስርጭት ብናደርግ ይመረጣል የሚል እምነት አለኝ። በተረፈ ይህንን እንቅስቃሴያችሁ ቀጥሉበት። መላው ዓለም ይሰማዋል፣ መላው ዓለም ያዳምጠዋል። በተለይ የማህበረ ቅዱሳን መልእክት በዚህ በምዕራቡ ዓለም በአሜሪካ፣ በአውስትራሊያ እንዲሁ በተለያዩ አረቦች አገር ያሉ ልጆቻችንን ጆሮአቸውን ከፍተው የሚሰሙት የሚያደምጡ ስለሆነ በርቱ፣ ተበራቱ እንላለን። እንኳን ደስ አላችሁ እላለሁ። እግዚአብሔር ይስጥልኝ። ሀገራችን ኢትዮጵያ የብዙ ቋንቋ ተናጋሪ ሕዝብ ያለባት ሀገር ነች። አማኞችንም ስናይ የኦርቶዶክስ እምነት ተከታይ የሆኑት ከሁሉም ብሔር ብሔረሰቦች የተወጣጡ ሕዝቦች እንደመሆናቸው መጠን የተለያዩ ቋንቋዎችን ነው በጣም ብዙ ቋንቋዎች የሚነገርባት ሀገር እንደመሆኗ መጠን ሰዎች በሚሰሙት ቋንቋ ሊረዱ በሚችሉበት ቋንቋ ማስተማር የግድ ነው። አሁን ካለው ሁኔታ አንፃር ምርጫ አይደለም ይሄ። በዚህ ማስተማር የግድ ነው። አሁንም እኛ የጀመርነው በትንሹ ጀምረን ቅድም እንደገለጽኩኝ እያሳደገን እንሄዳለን እንጂ አሁን የጀመርነው ስራ በቂ ነው ብለን እናስባለን። በዚህ ብቻ ያልተገደበው ማህበሩም በመንፈሳዊ ቴሌቪዥን ጣቢያዎች ታሪክ የመጀመሪያ የሆነውን የቀጥታ ስርጭት መርሃ ግብርም ግንቦት ወር 2014 ዓ.ም ላይ ጀመረ። የማህበረ ቅዱሳን ብሮድካስት አገልግሎት ተቋም ተመልካቾቻችን እየተከታተላችሁ የምትገኙት የማህበረ ቅዱሳንን 30ኛ ዓመት የምስረታ በዓልና የማህበረ ቅዱሳን ቴሌቪዥንን የቀጥታ ስርጭት ማስጀመሪያ መርሃ ግብር ከጠቅላይ ቤተ ክህነት ነው እያስተላለፍን የምንገኘው። እንግዲህ የተለያዩ ሊቃነ ጳጳሳት በቦታው ተገኝተዋል። በርካታ መምህራን፣ አባቶች፣ ምእመናን የዚህ በዓል ተጋሪ ሆነው እየተከበረ ነው የሚገኘው። የዛሬውን በዓል ወይም ይህን እያከበር ነው ያለውን 30ኛ ዓመቱን ልዩ የሚያደርገው በ1985 ዓመተ ምህረት በጥር ወር በሐመር መጽሔትና በ1985 ዓመተ ምህረት በጳጉሜን ወር በስመ ጽድቅ ጋዜጣ የተጀመረው ስብከተ ወንጌልን በሚዲያ የማድረስ አገልግሎት አድጎ የ24 ሰዓት ቴሌቪዥን አገልግሎት ባለቤት የሆነው ማህበራችን ነው ዛሬ በመንፈሳዊ ተቋማት ወይም በመንፈሳዊ ቴሌቪዥኖች እና በቤተክርስቲያናችንም የመጀመሪያው የሆነውን የቀጥታ ስርጭት በዚህ ልዩ በዓል ዕለት መጀመሩ ነው። ዛሬ ላይ የማህበረ ቅዱሳን ብሮድካስት አገልግሎት አድጎ የራሱን ስቱዲዮ በመገንባት ዘመኑ የፈጠራቸውን አዳዲስ የቴክኖሎጂ ግብዓቶችን በማሟላት የራሱን መደበኛ አገልጋዮች በመቅጠር በ3 ቋንቋዎች ይሰጥ የነበረውን አገልግሎት ወደ 7 በማሳደግ ከ40 በላይ መርሃ ግብራትን በየሳምንቱ ለአድማጭ ተመልካቾቹ እያደረሰ ይገኛል።
በቴሌቪዥናችን ስናስተላልፍባቸው የነበሩትን ቋንቋዎች ከአንድ ወደ ሁለት ከሁለት ወደ አምስት አሳድገን ስናስቃኛችሁ ቆየን። አሁን ደግሞ በሲዳምኛ ቋንቋ አኖ ቤቱ ቁላዋ ያንነ ምቱ ማጋነሱነነ አሜን። ዛሬው ዕለት ጥቅምት 20 2015 ዓ.ም ለጣቢያው ሰባተኛ የስርጭት ቋንቋ የሆነው የወላይትኛ ቋንቋ በብፁዕ አቡነ ይስሐቅ የወላይታና ዳውሮ አህጉረ ስብከት ሊቀ ጳጳስ መልካም ፍቃድ ለማስጀመር በቅቷል። ቶሳናን ቶሳ ጥሎያናን ሄዙሱንታን እስቶሳን አማኖስ በወቅታዊ ጉዳዮች ሞጋች የሆኑ መርሃ ግብራትን ለአድማጭ ተመልካቾች በማድረስ ኦርቶዶክሳዊ ተኮር ጥቃቶችን በማጋለጥ በህፃናት በሃይማኖታዊ ትምህርቶች እንዲሁም በዜናና ቤተክርስቲያን በማሳወቅ ረገድ ዘርፈ ብዙ ስራዎችን ብሮድካስት ተቋሙ እያከናወነ ይገኛል። በአርሲ ዞን አንዳንድ ወረዳዎች በኦርቶዶክሳውያን ላይ የሚፈጸመውን ጥቃት በጥብቅ እንደሚያወግዝና የጸጥታ አካላትም ጥቃቱን እንዲከላከሉ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጠየቀ። እዚህ ሄደ ተአምር አድራጊ በዚህ የሚባል ለማዳዲስ አሁን የሚሰጣቸው ስሞች አሉ። እንዲህ አይነቶች ምናምንትኖች እነዚህ በጣም አደገኛ የፕሮሞሽን የገበያ እና ለምታት የሚያጋልጡ ናቸው። ዘመኑ የፈጠራቸውን አዳዲስ የቴክኖሎጂ ግብአቶችን በመጠቀም ማህበሩ ዛሬ ላይ በተለያዩ የማህበራዊ ሚዲያ አማራጮች በርካታ ወዳጆችን ማፍራት ችሏል። በዚህም በዩቲዩብ ከግማሽ ሚሊዮን በላይ ተከታዮችን ማፍራት ችሏል። ማህበሩ ባልተገደበ የተለያዩ የማህበራዊ ሚዲያ እንቅስቃሴዎችም በፌስቡክ ደግሞ ወደ 300,000 የሚጠጉ ወዳጆችን ማፍራት ችሏል። በተለይም ደግሞ በቲክቶክ ዘመኑ በፈጠራቸው ፕላትፎርሞችን በመጠቀም ከ50,000 በላይ ወዳጆችን ማግኘት ችሏል። ይህም በቅድስት ቤተክርስቲያን መረጃ ሰጪነት ውስጥ ቀዳሚነት ላይ እንዲቀመጥ ካደረጉት መካከል ይጠቀሳል። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። ከሐመር መጽሔት በመነሳት የጀመረው የማህበረ ቅዱሳን የሚዲያ ጉዞ ዛሬ ላይ 34ኛ ዓመቱን ለማክበር በቅቷል። ቅድስት ቤተክርስቲያን በሁለንተናዊ ዘርፍ የመሪነት ሚናዋን ስትወጣ ማየትን ዓላማ አድርጎ የተነሳው ማህበሩ የተለያዩ ይዘት ያላቸው መርሃ ግብራትን በቴሌቪዥን በህትመት እንዲሁም በሬዲዮ ለአድማጭ ተመልካቾቹ እያደረሰ 34ኛ ዓመት የምስረታ በዓሉን እነሆ ግንቦት 1 በድምቀት ያከብራል። Thank you.